በአንድ ወቅት ራቅ ባለ ምድር ውብ በሆነ ከተማ ውስጥ በተቀመጠች ሁለት የማይነጣጠሉ የቅርብ ጓደኛሞች ኬይ እና ጌርዳ ይኖሩ ነበር። ቤታቸው ጎን ለጎን የቆመ ሲሆን፣ የግንኙነታቸውን ጥልቀት ለማመልከት ከፊት ለፊት ጓሯቸው ላይ ጽጌረዳዎችን በመትከል አበቦች እንዲያድጉ ያደርጉ ነበር። ከዘላቂ ጓደኝነታቸው ጎን ለጎን፣ የክረምቱ ቅዝቃዜ ከተማዋን በንጹህ የበረዶ ሽፋን ሲሸፍናት፣ ኬይ እና ጌርዳ እርስ በርሳቸው ሙቀት ይሰጣጡም ነበር። የጌርዳ አያትም የሚማርኩ ታሪኮችን ስትተርክላቸው፣ የተለያዩ ሀሳብና ድንቅ ድንቅ ታሪኮችን ስትነግራቸው የክረምቱ ምሽቶቻቸው አስደናቂ የሆኑ ነበር። ጓደኛሞቹ በጣም አስደሳች ጊዜያትን ከጌርዳ ጥበበኛዋ አያታቸው ጋር የተረት ክፍለ ጊዜን ያሳልፉ ነበር። አንድ የክረምት ምሽት ስለ በረዶና ቅዝቃዜ አመጣጥ የማወቅ ጉጉት ያላት ጌርዳ ወደ አያቷ ዞረች። በረዶና ቅዝቃዜው ከየት ነው የሚመጣው አያቴ? ብላ ጠየቀቻት። የጥበብ ማከማቻ የሆነችው አያቷም ታሪኳን ጀመረች። በበረዶና በበረዶ የተሸፈነ መንግስት ነበረ። እናም በዚያ አስፈሪ ስፋት ውስጥ የበረዶ ንግስት ትኖር ነበር። የበረዶዋ ንግስት በበረዶ ቤተ መንግስት ውስጥ ብቻዋን ትኖር ነበር። የራሷ አስማት፣ አስደናቂ ውበቷና ንጽህናዋ ከበረዶ ጋር ቢመሳሰልም ልቧ ግን ቀዝቃዛ ነበር እና ብዙ ተአምራት በበረዶ መኖሪያዋ አስማታዊና ቀዝቃዛ ግድግዳዎች ውስጥ ተደብቀዋል። ከእንዲህ አይነቱ ተአምር አንዱ በረዷማ መስታወት ነበር ስትል የጌርዳ አያት ቀጠለች። በዚህ በረዷማ መስታወት ነበር የበረዶዋ ንግስት አይኖቿን በክፋት የተበከሉት በዓለም ላይ ያለውን ነገር ሁሉ የተመለከቱት ምቹ ከሆነችው ከተማችን ራቅ ባለ ቦታ ኃይሏን ከበረዶ ቤተ መንግስት ተጠቀመች ስትል ገልጻላታለች። ጌርዳ በጣም ስለተገረመች መስኮቱን እያየች አያቴ በክረምቱ ወቅት የምትመለከችው የበረዶዋ ንግስት ናት። ነገር ግን ሀሳቡን ውድቅ በማድረግ ምናልባት ከቅዝቃዜው የቀዘቀዘ ድመት ብቻ ነው ስትል ነገረቻት። ያልተደናገጠችው አያቷ የበረዶዋ ንግስት በረዷማ እይታ ሊያደርስብን ይችላል፣ ነገር ግን ወደዚያ ለመምጣት እንድትሞክር ፍቀድላት። በፍጥነት ወደ ጭስ ማውጫው ውስጥ ወረውራታለሁ እና ወደ ውሃ ንግስት ትለወጣለች። በበረዶ መስታወት ውስጥ ትመለከታለች። በዚያን ጊዜ የበረዶዋ ንግስት ከበረዶ መስታወት ጀርባ ተደብቆ የኬይ ደፋር አዋጅ ሰማች። ታዲያ ወደ ጭስ ማውጫው ውስጥ ጣልከኝ እና ወደ ውሃ ንግስት ትቀየራለህ። አጉተመተመች። በኃይል በራለሁ። ይህን ልጅ አገኘሁት። አይኑንና ልቡን የኔ አድርግ። አይኑን በዙሪያው ላለው ነገር ሁሉ ክፉ ይሁን፣ በልቡም ውስጥ ያለው ፍቅር ለዘላለም ይጥፋ ስትል የበረዶ ብልጭታዎችን አዘዘች። የበረዶ አውሎ ንፋስ ሲቀሰቀስ የበረዶ ብልጭታዎች ወደ ጌርዳ ቤት ሄዱ። የማወቅ ጉጉት ያለው ኬይ መስኮቱን ከፈተና ጌርዳ ብልጭታዎቹ ሲመታቸው ጮኸ። አይኔ! አንድ ነገር አይኔን ነክቶኛል! ኦ ልቤም! ምን እየሆነ ነው? ኬይ አለቀሰ። አይኑንና ልቡን በጣም አመመው። በልብ ምት የኬይ ባህሪ ተለወጠ። በአንድ ወቅት በጣም የሚዋደዱ የነበሩ ጓደኛሞች፣ አሁን ግን ጌርዳ ላይ የባህሪ ለውጥ ታየ። ምንም ደህና ነኝ፣ ብቻዬን ተወኝ። ግራ በመጋባት ጌርዳ በኬይ ባህሪ ውስጥ ያለውን ድንገተኛ ለውጥ መረዳት አልቻለችም። ከዚህም በፊት ለእሷ ባለጌጥ አልነበረም። ቀናት ወደ ወራት ተለዋወጡ እና የማያቋርጥ ክረምት በጣም ቆየ። የኬይ ጨዋነት ቀጠለና ራሱን ከጌርዳ ገለለ። ክረምቱ እየቀነሰ በሄደ ቁጥር ኬይ ወደ ቀድሞ ማንነቱ እንደሚመለስ የሚያሳይ ምንም ምልክት አልነበረም። እርግጠኛ ለመሆንን መሸከም ስላልቻለች ጌርዳ በጣም የምትወደውን ጓደኛዋን ለማግኘት ፍለጋ ለመጀመር ወሰነች። ጌርዳ አያቷ የሰጠቻትን መስታወት ብቻ ይዛ ጉዞ ጀመረች። ለስጦታዋ ምላሽ በተአምራዊ ሁኔታ የታየች ወንዝና አስማታዊ ጀልባ አጋጠመቻት። የተለያዩ መልክዓ ምድሮችን አቋርጣ ጀልባዋ ውብ በሆኑ አበባዎች እና በተለያዩ አትክልቶች ወደ ተጌጠ ሚስጥራዊ የአትክልት ስፍራ ወሰደቻት።
በአትክልቱ ውስጥ ጌርዳ አንዲት ቆንጆ የአበባ ሴት አገኘች። በመጀመሪያም ጌርዳ ይቅርታ ጠየቀች። ጌርዳ ኬይን ለማግኘት ያላትን ፍላጎት ገለጸች። የሚገርመው ነገር የአበባ እመቤት ኬይን እንዳየች ተናገረች። ነገር ግን ጌርዳ ትንሽ እንድትቆይ አጥብቃ ጠየቀቻት። ጌርዳም ሳታውቅ የአበባ እመቤት አስማታዊ ማበጠሪያ ነበራት። ሴትየዋ አይኗ ላይ ተንኮለኛ ብልጭ ድርግም ብላ የጌርዳን ፀጉር በማበጠር ሁሉንም ነገር እንድትረሳ አደረገቻት። በአስደናቂ እንቅልፏ ውስጥ ጌርዳ ስለ ጽጌረዳና ጓደኝነት አልማለች። ከእንቅልፏ ስትነቃ ትዝታዎቿ የሩቅ ጭጋግ ነበሩ። ይሁን እንጂ በአበባ ውስጥ ኮፍያ ላይ ጽጌረዳዎቹን ስታይ ትዝታዎቿ ወደኋላ ጎርፈዋል። እውነተኛ ፍቅር ማንም ማስማት ሊጨፍነው የማይችል ኃይል ነበረው። ፍለጋዋን ለመቀጠል ቆርጣ ጌርዳ ወደ ባህር ዳርቻው ተመለሰች። አስማታዊዋ ጀልባ ግን አልነበረችም። ግን ስለ መንገዷ እርግጠኛ አልነበረችም። ቁራ እንዲመራት ወደ ላይ አየች። ጌርዳ በረዷማ ባህር ላይ እስክትደርስ ድረስ ቁራው ተከተላት። የባህር ላይ ወንበዴ መርከብ እየጠበቀች ነበር። በወንበዴው ልጃገረድ እርዳታ ጌርዳ በመርከቧ ላይ መተላለፊያ አገኘች። የባህር ወንበዴውም ልጅ ጌርዳን ጽናት ስለተገነዘበ ሊረዳት ወሰነ። በማግስቱ ፀሐይ ስትወጣ በበረዶ መንግስት ውስጥ በጣም ፈጣን የሆነውን ፈጣን አጋዘን ለጌርዳ ሰጠቻት። ያንን በረዷማ ጠንቋይ እንደምታገኝና መርከባችንን እንደምታድን ቃል ግቢልኝ ስትል የባህር ወንበዴው ልጅ ተማጸነች። ጌርዳ ውለታውን ለመመለስ ቃል ገባች። አጋዘኑን እየጋለበች ጌርዳ ወደ ሰሜን ዋልታ የሚመራ ጉዞ ጀመረች። እዚያም ስትደርስ መስታወቱን የሚያውቅ የሚመስል አንድ ጠቢብ ሰው አገኘች። ታዲያ በመጨረሻ መስታወቱን አመጣ። ሚስጥራዊ በሆነ መልኩ ተናግሯል። ጌርዳ ግራ ቢገባትም ትክክለኛው ቦታ ላይ እንዳለች ግን ተሰማት። የበረዶዋን ንግስት በዚህ አስማታዊ መስታወት እጨርሳለሁ አለች ጌርዳ። መስታወቱን ለጠቢቡ ሰጠች። በጣም ስለተገረመ አስማታዊ መስታወት ነው። ምንም እንኳን በውስጡ ተደብቆ ቢሆንም እውነቱን እንጂ ሌላ ነገር አያሳይም። ምክንያቱም ከእውነተኛ ፍቅር የበለጠ ጠንካራ ነገር የለም። በሁላችንም ውስጥ ያለውን እውነት ጥንካሬ ያሳያል። ጌርዳ መስታወቱን በበረዶ መንግስት ላይ የሚሰነዝረውን እውነት ሊገልጥ እንደሚችል ተረዳች። ጠቢቡ ሰውም በአንድ ወቅት ሊላ የምትባል ደስተኛ ልጅ የነበረችውን የበረዶዋ ንግስት የኋላ ታሪክ ነገራት። የሊላ አንጸባራቂ ሆኖ መገኘት በሄደችበት ቦታ ሁሉ አበቦች እንዲያብቡ አድርጎታል። ነገር ግን ዓለም እንደ ትንሽ ጠንቋይ ቆጥሯታል። አንድ ቀን ሊላ የበረዶ ግንብ ገነባችና ወደ ብቸኝነት አፈገፈገች። ፍቅርና ደስታ በሌለበት በቀዘቀዘ መኖሪያዋ ወደ በረዶ ንግስትነት ተለወጠች። በዚህ መገለጥ ስለተበረታታ ጌርዳ የበረዶውን ንግስት ለመጋፈጥና ጓደኛዋን ለማዳን ተነሳች። በበረዶዋ ንግስት ቤተ መንግስት እንደደረሰች ጌርዳ በረዶውን እየቀረጸ ያለውን የተለዋወጠውን ኬይ ገጠመው። እዚህ ነህ? አገኘው ኬይ። እኔ ነኝ ጌርዳ፣ አስታወስከኝ? ተማጸነችው። ነገር ግን የኬይ ልብ ወደ በረዶነት ተቀይሮ ስለነበር ምንም አላወቃትም። የጌርዳን ልመና ችላ በማለት የበረዶዋ ንግስት አሁን የኔ ነው፣ ወደ በረዶነት ለውጬዋለሁ አለች። ጌርዳ ተስፋ ሳትቆርጥ በድፍረት ተመለሰች። አይ አታድርጊውም፣ እሺ እወድሃለሁ ኬይ። ቀስ ብሎም ኬይ ጌርዳን ማስታወስ ጀመረ እና የበረዶዋ ንግስት ተናዳ የበረዶውን እርግማን አወጣች። በዚያ ወሳኝ ወቅት ጌርዳ እርግማኑን እያዞረች መስታወቷን ዘረጋች። የበረዶዋ ንግስት በንዴት የጌርዳን መስታወት ቃኘች። የአንዲት ትንሽዬ ልጅ ፊት የሊላን ፊት አየች። መስታወቱ እውነቱንና የበረዶዋን ንግስት ገለጠ። ከዚያም ሁሉም እንደ አንድ ደስተኛ ቤተሰብ አብረው በሰላም ኖሩ ይባላል። እንደዚህ አይነት የተለያዩ ተረቶችን ማድመጥ የምትፈልጉ ከሆነ ቻናሉን ሰብስክራይብ፣ ላይክ እና ሼር ማድረግ አትርሱ። ሰላም ቆዩን።